ጠቅላይ ሚኒስትር አብይ አህመድ 3 ሳምንታት ለተቃረበ ጊዜ ከህዝብ እይታ የመጥፋታቸው ነገር ውዝግብም ድንጋጤም ፈጥሯል። ለመሆኑ አብይ የጠፉ የትገቡ እናየዋለን። ኢዜማ በአገራዊ ምክክሩ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሐሳቦች እንደማይቀበል አስታወቀም። ኮሚሽኑ ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሐሳብ ብቻ መሆን እንዳለበትም አሳስቧል። የኢትዮጵያ የዋጋ ንረት በከፍተኛ ደረጃ እየጨመረ መጥቶ በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለበርካታ ጊዜያት ከህዝብ እይታ የመጥፋታቸው ነገር በእጅጉ መነጋገሪያ ሆኗል። ኢትዮ ፍሮንት መለስ ብላ የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃንን ዘገባዎች ለመቃኘት እንደሞከረችው ጠቅላይ ሚኒስትር አብይ አህመድ በአንጻሩ አሁናዊ ሊባል በሚችል ሁኔታ ለህዝብ እይታ ከቀረቡም 20 ቀናት ወይንም 3 ሳምንታት ሊሆናቸው ነው። ሆኖም የአገር ውስጦቹ የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን እንደቀደመው ጊዜ ሁሉ በየቀኑ ለተደጋጋሚ ጊዜ በተለያዩ ርዕሰ ጉዳዮች ያደረጓቸውን ቆየት ያሉ ንግግሮችንም ቆራርጠው በማሰማትና በማስደመጥ መጠመዳቸውን ቀጥለዋል። የጠቅላይ ሚኒስትሩን ዕለታዊ ሁኔታን መከታተልን ትኩረት ያደረጉ ሰዎችን ቀልብ የሳበው ነገርም ለዓመታት የኢትዮጵያን አዲስና ተንከባለ ችግሮችን የመፍቻ አልፋና ኦሜጋ ሲሉት በከረሙት ሀገራዊ ምክክር መዝጊያ ላይ ተገኝተው ንግግር አለማድረጋቸውን ነው። ጠቅላይ ሚኒስትር አብይ ሀገራዊ ምክክሩን ሐምሌ 8 ቀን 2018 ዓ.ም ለሚያልፉ ደቂቃዎች በፈጀ ንግግር ቢከፍቱትም መዝጊያው ላይ ግን ተገኝተው ንግግር አላደረጉም። በአካልም አይደለም ሌላ ቀን እንደሚያደርጉት በማህበራዊ ሚዲያ ገጾቻቸው ላይም ስለ ሀገራዊ ምክክሩ በጽሁፍም ምንም ያሉት ነገር የለም። እነዚህ ጉዳዮች ተደማምረውም ጠቅላይ ሚኒስትር አብይ አህመድ የተለያዩ ሁነቶችን በመጠቀም መገናኛ ብዙሃን ላይ ካላቸው የመቅረብ ድግግሞሽ አንጻር አሁን ለሳምንታት ከእይታ መጥፋታቸውን የጤና አይደለም የሚሉ ሰዎች ተበራክተዋል። አንዳንዶች ከዛሬ 4 ዓመት በፊት እንደሆነ ሁሉ ጠቅላይ ሚኒስትር አብይ አህመድ ከባድ የጤና ችግር አጋጥሟቸው ነው ከእይታ የጠፉት በማለት ማስረጃ አለን እያሉ ጭምር መናገራቸውን ቀጥለዋል። ሆኖም ጠቅላይ ሚኒስትር አብይ አህመድ እንደተባለው ከጤና ችግር ጋር በተያያዘ ሳይሆን በሌሎች ስራዎች ተጠምደው ከህዝብ እይታ ለሳምንታት ተሰወሩ እንጂ የጤናና ተያያዥ ጉዳዮች ከመገናኛ ብዙሃን እይታ ለመጥፋታቸው ምክንያት አለመሆኑን ኢትዮ ፍሮንት ለመረዳት ችላለች። አንድ ጉዳዩን አውቃለሁ የሚሉ ሰው እንደነገሩን ከሆነ ከሌሎች ስራዎች በተጨማሪ አብይ በቀጣይ ዓመት መስከረም ወር መጨረሻ ግንቦት ወር 2018 ዓ.ም የተካሄደው ምርጫ ተከትሎ አዲስ መንግስትን የሚመሰርቱ በመሆኑ ቀላል የማይባል ጊዜን የአዲሱን ካቢኔ አባሎቻቸውን በመመልመል ላይ እያጠፉ ነው ብለውናል። ሌላ ምንጭ እንደነገሩንም ከሆነ በአዲስ የሚመሰረተው ካቢኔ ላይ አብዛኞቹ አሁን በስራ ላይ ያሉ ሚኒስትሮች የማይቀጥሉበት ወይንም ከአንዱ ወደ ሌላው የሚኒስትር መስሪያ ቤት የሚሸጋገሩበትም ሁኔታ ስለሚኖር አብይ በቀጣዩ መንግስታቸው ላይ በሚያዋቅሩት ካቢኔ ዙሪያ ሰፊ ጊዜ እየወሰዱም ነው መባሉን ሰምተናል። በቀጣይ ቀናት ሊያስመርቁት በተዘጋጀ አንድ የመሰረተ ልማት ስራ ላይ አተኩረው እየተንቀሳቀሱም እንደሆነ ትኩረቱን በአገር ውስጥ ፖለቲካ ባደረገ አንድ ሚዲያም ላይ ተዘግቧል። ከዚህ ውጭ ግን በሀገሪቱ ውስጥ በተለይ ላለፉት 2 ሳምንታት እየታዩ ያሉ ፖለቲካዊ ሁነቶች ጠቅላይ ሚኒስትር አብይ አህመድ ከህዝብ እይታ ይጥፉ እንጂ ራሳቸው ፖለቲካዊ ሁነቶቹን እየመሯቸው መሆኑን የሚያሳዩ ናቸው። ከነዚህ ውስጥ ማሳያዎችን የሚጠቅሱት ምንጮች ላለፉት 2 ሳምንታት የጠቅላይ ሚኒስትር አብይ አህመድ መንግስት ትግራይን ከሚያስተዳድረው የደብረጽዮን ገብረ ሚካኤል ህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ተደጋጋሚና ከባድ የሚባሉ የድርድር ጥረቶችን እያካሄደ ነው። በእነዚህ የድርድር ጥረቶች ውስጥ ደግሞ የቀድሞ የናይጄሪያ ፕሬዝዳንትና ከፕሪቶሪያው የተኩስ አቁም አደራዳሪዎች አንዱ የሆኑት ኦሉሴጉን ኦባሳንጆ ይገኙበታል። ኦባሳንጆ ከቀናት በፊት ወደ መቀሌ ተጉዘው ከትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል ጋር ማውራታቸውንም የመቀሌው አስተዳደር ከቀናት በፊት በመግለጫ አሳውቋል። መግለጫውም የኦሉሴጉን ኦባሳንጆ የሰሞኑ የመቀሌ ጉብኝት ድንገተኛ እንደነበር፣ ደብረጽዮንም ከሌላ ጉዳያቸው ተስተጓጉለው እንዳገኟቸው፣ በውይይታቸው ከፌደራል መንግስት ጋር እየተደረጉ ባሉ ድርድሮች ውጤት አልባነት ደብረጽዮን ደስተኛ አለመሆናቸውን፣ በቀጣይ ለመደራደር የፌደራል መንግስት በትግራይ ላይ የጣላቸውን የኢኮኖሚ ማዕቀቦችን እንዲያነሳ፣ ወታደራዊ ከበባዎችን እንዲሰብርና የትግራይ ሉዓላዊ ግዛቶችን እንዲመልስ የሚሉ ቅድመ ሁኔታዎችን ማሟላት አለበት ሲሉ ለኦባሳንጆ እንደነገሯቸው ታውቋል። ታዲያ ምንጮች እንደሚሉትም የፌደራል
መንግስት ለሰሜኑ የሀገሪቱ ክፍል ፖለቲካ ከሚሰጠው ትኩረት አንጻር እነዚህ ከህወሓት ጋር የሚደረጉ ተደጋጋሚ የድርድር ጥረቶችን ከጠቅላይ ሚኒስትር አብይ አህመድ ውጪ ማንም ሊመራቸው አይችሉም ብለውናል። ስለሆነም ጠቅላይ ሚኒስትሩ ከህዝብ እይታ ይሰወሩ እንጂ የጤና ጉዳይ ከስራ አላገዳቸውም ብለውናል። በሌላ በኩል ባለፉት 10 ቀናት ብቻ በትግራይ የተለያዩ ስፍራዎችን ኢላማ ያደረጉ የድሮን ጥቃቶች ተከናውነዋል። ቢያንስ 3 ጊዜ የክልሉ አስተዳደር የድሮን ጥቃቶች እንደተፈጸሙ መግለጫ አውጥቷል። የድሮን ጥቃቶቹ ከህወሓት ጋር የተፈጠሩ ወታደራዊ መፋጠጦች ያስከተሏቸው እርምጃዎች እንደሆኑ የሚታመን ሲሆን የፌዴራል መንግስቱና ህወሓት በከፊልም ቢሆን ጦርነት ውስጥ መሆናቸውን የሚያሳይ ሲሆን ታዲያ እነዚህ አየር ላይ ጥቃቶች ከሀገሪቱ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ እውቅናና ትዕዛዝ ውጪ ተደረገ ማለት ላይ ይችላል። እሱም ብቻ ሳይሆን ጠቅላይ ሚኒስትር አብይ ከዚህ ቀደም በህዝብ ተወካዮች ምክር ቤት ቀርበው የድሮን ጥቃቶች የሚፈጸሙት የሚመለከተን ኃላፊዎች ሁላችንም ፈርመን ነው ማለታቸውን የሚያስታውሱት ምንጫችን ይህም ጠቅላይ ሚኒስትር አብይ በስራ ላይ መሆናቸውን የሚያሳይ ነው ብለውናል። የሆነ ሆኖ የሰሞኑን የጠቅላይ ሚኒስትር አብይ አህመድን ለተራዘመ ቀናት ከህዝብ እይታ መጥፋታቸውን ከዛሬ 4 ዓመቱ ማለትም ከ2014 ክረምት ወራት ጋርም ያነጻጸሩታሉ። በወቅቱ ጠቅላይ ሚኒስትር አብይ ለተራዘሙ ሳምንታት ከህዝብ እይታ በእጅጉ ርቀው ነበር። በወቅቱ በከባድ የጤና ችግር ሳቢያ ከህዝብ እይታ መራቃቸው የታወቀው ወደ ህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች ማብራሪያ ለመስጠት ሲቀርቡ ካለባበሳቸውና ድምጽ አወጣጣቸው አንስቶ የነበረው ሁኔታቸው የጤና ክትትል አድርገው መምጣታቸውን የጠቆመ በመሆኑ ነው። በወቅቱ ህክምናቸውን ጨርሰው የመጡለትም ኢትዮጵያ ታመስግን የሚል ርዕስ ያለው ረጅም መግለጫን በማውጣት በመንግስትና ለመንግስት ቅርበት ባላቸው መገናኛ ብዙሃን የቀኑን ሙሉ መነጋገሪያ እንዲሆን ተደርጎ ነበር። በሌላ በኩል አልፎ አልፎ ለረጅም ጊዜ ከህዝብ እይታ መጥፋት በተለይ እንደ ጠቅላይ ሚኒስትር አብይ አህመድ ባለ የስልጣን ደረጃ ላይ ላለ ሰው የትኩረት ማዕከልነትን ስለሚሰጥ የእሳቸው መጥፋትም ከዚህ ጋር የተገናኘ ነገር አይጠፋውም የሚል የሴራ ትንታኔን ሲሰጡ የተደመጡም አሉ። ጠቅላይ ሚኒስትር አብይ እንዲህ እንዳሁኑ አልፎ አልፎ የሚሆን ከእይታ መጥፋትን ወደ ስልጣን ከመጡበት 2010 ዓ.ም አንስቶ ያሳዩ ነበር። በ2010 ዓ.ም ከሐምሌ እስከ ነሐሴ ወር ባሉት ሳምንታት ውስጥ እንዲሁ ከእይታ ተሰውረው ነበር። ከዚህ ከእይታ መጥፋት በኋላ ለጋዜጠኞች መግለጫ ለመስጠት ብቅ ብለው ስለጠፉበት ሁኔታ ሲጠየቁ ምንም አልሆንኩም፣ የኢትዮጵያ እናቶች ይጸልዩልኛል ማለታቸው ይታወሳል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በሀገራዊ ምክክሩ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሐሳቦችን እንደማይቀበል አስታወቀ። የሀገራዊ ምክክር ኮሚሽኑ ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክር ሐሳብ ብቻ መሆን እንዳለበትም አሳስቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክክሩን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። በዚሁ መግለጫውም አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደት ግልጽ ወገንተኝነት እና የተዛባ አካሄድ አንጸባርቀዋል ሲል ከሷል። በሀገራዊ ምክክሩ ላይ ከተሳተፉ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትላንትናው ጋዜጣዊ መግለጫው በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎች ይፋ አድርጓል። ከነዚህም መካከል ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክር ሐሳቦች እንደማይቀበል ያስታወቀበት ነው። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 ቀን 2018 ዓ.ም በተካሄደ የመዝጊያ ስነ ስርዓት ተጠናቋል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሐሳቦች ለመንግስትና ለህዝብ የሚያቀርብበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ 2 ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎች የመጨረሻ ምክር ሐሳብ ብቻ መሆን እንዳለበትም የሚገልጽ ነው። ኮሚሽኑ ምክር ሐሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሐሳቦችን ለህዝብ ይፋ እንዲያደርግ የሚለውም ሌላው የኢዜማ ማሳሰቢያ ነው። ይህንንም በምክክር ሂደቱ ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች፣ ቃለ ጉባኤዎችን በማገናዘብ እንዲከናወንና በማቋቋሚያ አዋጁ መሰረት የምክር ሐሳቦቹን አፈጻጸም እንዲከታተልም አስገንዝቧል። የሀገራዊ ምክክር ሂደት ውጤታማ የሚሆነው የቀረቡት ምክር ሐሳቦች ሙሉ በሙሉ ተግባራዊ ይደረጉ እንደሆነ የጠቀሰው ፓርቲው አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽምም አሳስቧል። የምክክሩን ምክር ሐሳቦች
የሪፎርሞችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ኢዜማ በመግለጫው ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫው ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 8 ቀን 2018 ዓ.ም ጀምሮ ባለው ረጅምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ማጋጠማቸውን ገልጿል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎችን በተደጋጋሚ ሲያቀርብ መቀጠሉን የገለጸ ሲሆን ይህም ሂደቱን እንዳይበላሽ በማሰብ ያደረገው መሆኑንም ነው የጠቀሰው። አንዳንድ በኤክስፐርትና በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደት ግልጽ ወገንተኝነትና የተዛባ አካሄድ ማንጸባረቃቸው በሂደቱ ላይ ካጋጠሙ ችግሮች መካከል መሆናቸውን አንስቷል። ከዚህ ቀደም የአማራ ብሔራዊ ንቅናቄ አብን የምክክር ሂደቱን በማስመልከት ባወጣው መግለጫ ሁለት የኮሚሽኑ አባላት ጣልቃ ገብተዋል ሲል ክስ አቅርቦ የነበረ ቢሆንም ኮሚሽኑ ግን አስተባብሏል። ኢዜማ በመግለጫው በ8 የምክክር ቡድኖች ውስጥ የነበሩ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውት ለጠቅላላ ጉባኤ ያቀረቧቸውን ምክር ሐሳቦች ብቻ የሚቀበላቸው መሆኑን ይፋ አድርጓል። በአጠቃላይ በሀገራዊ ምክክሩ የነበረውን ሂደት ከነጉድለቶቹም ቢሆን እንደ መልካም ጅምር እንደሚወስድ የገለጸው ኢዜማ ይህ ሂደት ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብር አዲስ በር እንደሚከፍት ያለውንም ገልጿል። በምክክር ሂደቱ ላይ በተለይ አዲስ አበባ ከተማን በተመለከተ የአካሄድ ግድፈቶች ተስተውሏል በሚል በርካታ ቅሬታዎች መነሳታቸው ይታወሳል። በአጠቃላይ ከቀረቡት 400 ምክር ሐሳቦች ውስጥ 4 ጉዳዮች የልዩነት ምክር ሐሳብ ሆነው ቀርበዋል። በመዝጊያ ስነ ስርዓቱ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን ምክር ሐሳቦቹ ወደ የሚላኩበት ቦታ ይላካሉ ብለዋል። ከ4 ዓመታት በላይ ዋና ዋና በተባሉ አወዛጋቢ ሀገራዊ ጉዳዮች ላይ ምክክር ለማድረግ ሲካሄድ የነበረው ጥረት አጀንዳዎችና ተወያዮችን ከሀገር ውስጥና ከውጭ አሰባስቦ የመጨረሻው ምክክር አዲስ አበባ ውስጥ ተካሂዷል። 4000 የሚሆኑ ተሳታፊዎች በ8 ዋና ዋና ጉዳዮች ላይ ከአንድ ወር በላይ የተካሄደው ሀገራዊ ምክክር በአብዛኞቹ ጉዳዮች ላይ ከስምምነት በመድረስ ተጠናቋል ተብሏል። ሂደቱን በተመለከተ የተለያዩ ወገኖች የድጋፍና የተቃውሞ ሐሳባቸውን ሲገልጹ የነበረ ሲሆን በምክክሩ የተደረሰው ውጤት ለሚመለከታቸው አካላት ቀርበው ቀጣይ ሂደታቸውን በተመለከተ ውሳኔ ያገኛሉ ተብሎ ይጠበቃል። የኢትዮጵያ የዋጋ ንረት በከፍተኛ ሁኔታ ጨምሮ በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። አገልግሎቱ ባወጣው የወራዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ንረት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርጓል። ሰኔ ወር ላይ የነበረው 14.8 በመቶም ነበር። በሐምሌ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ ዕቃዎችና አገልግሎቶች የዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። የዋጋ ንረቱ በ2018 ዓ.ም መጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃ አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይቷል። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ በመድረሱ የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩን ያሳያል። ባለፈው ዓመት ከነበረው የዋጋ ንረት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር። ይሁን እንጂ ነገሩ ዳግም በመጨመር በሰኔ 14.8 በመቶና በሐምሌ ደግሞ 15.3 በመቶ ደርሷል። በመሆኑም የቅርብ ወራት የዋጋ ንረት አዝማሚያ በኢትዮጵያ የዕቃና የአገልግሎት ዋጋ ጭማሪው እንደገና እየተፋጠነ መምጣቱን ያሳያል ሲል የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ